ብዬ በደንብ አስጠንቅቄያለሁ። ቆይ አባዬ ወንድ ልጅ ሲያዝንና ሲያቀረቅርን አልወድም። አባዬ አርጁ ጭራሽ ደግሞ ቤት ድረስ መጣ። ይሄ ልጅ አሟል። ነገሮችን መገጣጠም እጅግ በጣም ቀላል ነው። ደግሞ በደንብ አድርገህ ታውቀኛለህ። እንደኔ ዳጣ ስታለቅስ አብሮ ያለቀሰ ዳጣ ልቧ ሲሰበር ውይ በስማ። አንዳንድ ጊዜ ግን ነገሮች እውነት እራብጌል ከጥፋትሽ ተማሪ ከውድቀትሽ ተነሺ። ሰው እንዶ ለእናት አባቱ ትዳር እንደዚህ ጉድጓድ ይቆፍራል? እጅግ የሚያሳዝና እጅግ የሚገርም ነገር ነው። ዳጣ ከባድ ጭንቀት ውስጥ ገብታለች። አቢጌልም አሁንም እቅድ አልተሳካም ወይ ዳጣ ከዚህ ቤት የምትወጣበት የመጨረሻው ታይም ላይ ነኝ እያለች ተስፋ ያደረገችው አቢጌል አቶ ደረጀና ወይዘሮ ማርታ መኝታ ክፍላቸውን ቆልፈው ወረቀቱን በማየት ላይ ናቸው። ያ ወረቀት ምን አይነት ነገር ይፈጠራል? ወይዘሮ ማርታ እውነት እንኳን ሆኖ ቢገኝ ዳጣ ምንም ጥፋት የለባትም። በነገራችን ላይ ዳጣ ተዋሻለች አትዋሽም የሚለው ነገር ሳይሆን ትልቁ ጥፋቱ እነሱ ፈጥረዋት ወልደዋት እዚህ ሲያደርሱን ያለማወቅ ነው እንጂ እሷ ምንም ጥፋት የለባትም ብላ አስረግጣ ነግራታለች። አቢጌል ግን አሁንም ጉድጓድ እየቆፈረች ነው። በስተመጨረሻ ናታን አስጠንቅቋታል። አንቺም ከባድ ችግር ውስጥ ነሽ። ሲጀመር ለሰዎች ጉድጓድ ስትቆፍሪ አንቺው ራስሽ ትገቢበታለሽ፣ ወጥመድ ስትዘረጊ አንቺው ራሱ ትወድቂበታለሽ። ስለዚህ ከስህተትሽ የማትማሪ መቼም የማትጸጸቺ የማትመለሺ የምትገርሚ ልጅ ነች። ግን አስቢ ዳጣ አንቺ እሷ እንድትወጣ ስትፈልጊ አንቺ ደግሞ ዘብጥ እየመውረድሽ የማይቀር ነው ብሏታል። አርዱን በስተመጨረሻም ጓደኛዬን አውጡ አለበለዚያ ፖሊስ አመጣለሁ ሲል ዳጣን ጠይቋታል። ዳጣ ልታወጣጣ ይፈልግህ ነው በማለት ሲሪየስ ሊሆና የምናውቀው ጉዳይ የለም ከፈለግ ፖሊስ ይዘናል ብለዋለች። ትልቁ ጉዳይ ግን አርዱን ቀን ቆጥሮ ብሎ ፖሊስ ይዞ መምጣቱ አይቀርም። ዳጣና ጋሽ ደረጀ ከባድ ጭንቀት ውስጥ ገብተዋል። ጋሽ ደረጀም እስከዛሬ ያሳለፍሽው ህመምና ስቃይ ይበቃሻል። እኔ አባትሽ እያለሁ ካሁን በኋላ አሳልፌ ለፈተና አልሰጥሽም። እህቶችሽን አውቀሽ እውነታው ተገልጾ የሚገባሽን ህይወት ትኖሪያለሽ። መስዋዕት ካለብኝም እኔ ሙቼ አንቺ የተሻለ ህይወት እንድትኖር ይፈልጋለሁ። ልጄ በእኛ ስህተት አንቺ መቀጣት የለብሽም። ምክንያቱም ስህተታችን ሚስጥር ብለን ውሸት መድበሾች በውሸት ላይ ውሸት ደብቀን እዚህ መድረሳችን ነው። አንቺ ፍጹም ንጹህ ልጅና ውሸት የሌለብሽ ልጅ ነሽ። አንቺ ተጠያቂ አይደለሽም ሲል አረጋግቷታል። ዳጣ እጅጉን በሚገባው ተጨንቃለች። ናታንም በእሷ ምክንያት ተጨንቋል። አቢጌል ግን እሷን ለማስወጣትና ሰላምን ከዛ ቤት 10 እጥፍ አርቃ ለማባረድ እየቆፈረች ነው። እውነታው ግን ምንድን ነው ወረቀቱ ላይ ያለው? ጋሽ ደረጀስ ወረቀቱ ሲከፈት ምን አይነት መልስ ይሰጣሉ? ወይዘሮ ማርታ 100% ተዋሸኛለህ ብዬ አስቤ አላውቅም፣ አሁን ግን እንደዋሸኝ እርግጠኛ ነኝ በማለት ወረቀቱን ለማየት ሰዓት ቆጥራ ክፍላችን ነው የምናየው ብላ ክፍላቸውን ዘግተው በማየት ላይ እያሉ ነው ያቆመው። ምን ይፈጠራል በቀጣይ ክፍል? እጅግ የሚያሳዝን ጉዳይ ነው። ትልቁ ጉዳይ ጋሽ ደረጀ ምን አይነት መልስ ይሰጣሉ ነው። ኦልሬዲ የኔ ልጅ ልትሆን ትችላለች የሚለውን ነው ውጤቱን እየጠበቁ ያሉት። ግን የሰላምና የዳጣ እናትና ልጅ መሆናቸውን አንተ ታውቃለህ ወይ የሚለው ጥያቄ ሲነሳለት አዎ ከሆነ ማን ነው አባቷ የሚለው ጥያቄ ነው የሚነሳው። ወይዘሮ ማርታውን ትንሽ ተስፋና ትንሽ ነገሮችን ቀለል ያደረገቻቸው አቢጌል በድብቅ ባደረገችው ዲኤንኤ ምርመራ ዳጣ የደረጀ ልጅ እንዳልሆነች በተሳሳተ ውጤት እንደዛ ስለሆነ ነው። ግን አቢጌል ግን አሁን በድጋሚ መመርመር አለባት። እማዬ በትክክል ውጤቱ ተሳስቶ ሊሆን ይችላል። በቃ ሁልጊዜ በተንኮል የተወጠረች ልጅ ሁልጊዜ ዳጣ ፈጣሪዋ ጋር እየተማጸነች ነው። ከዛ ሁሉ ረመጥ ከዛ ሁሉ ፈተና ወጥተኸኝ አላድግም ብዬ አሳድገኸኝ ቤተሰቤን አላገኝም ብዬ በደስታ እንዳገኛቸውና ያሰብኩትን ቤተሰብ እንዳገኝ የዘላለም ጸጸት የእግር እሳት ሆኖብኝ የነበረውን ጥያቄ እንዲመለስልኝ የቤተሰብ ፍቅር እንዳገኝ አድርገኸኛል ፈጣሪ። ጠይቄህ አሳጥተኸኝ አታውቅም፣ ለምኜህ ነስተኸኝ አታውቅም። ሁልጊዜ ሙሉ እንዳረክልኝ ነው። ከዛ ሁሉ ረመጣ አውጥተህ እባክህን ለእኔ ሲል አባቴ ትዳሩን ሊያጣ ነው፣ ቤቱን ሊያፈርስ ነው እያለች ስትማጸን አይተናታል። እጅግ የሚገርመው ጉዳይ ግን ሁሉም ነገር የተገላቢጦሽ ሆነው ውጤቱ ተቀያይሮ የዳጣ የሰላም ልጅ እንዳልሆነች ተረጋግጦ አቢጌል አንገቷን ብደፋ
ኦልሬዲ ዳጣ የሰላም ልጅ እንደሆነ ቢያረጋግጥ እንኳን ወረቀቱ አንተ በትክክል የሰላም ልጅ እንደሆነች ታውቃለህ። ስለዚህ መልስልኝ የሚለው ጥያቄ ሌላ ነገር መፍጠሩ አይቀርም። አባቷስ ማን ነው የሚለው ነገር መነሳቱ አይቀርም። ስለዚህ ታምር ተፈጥሮ ውጤቱ ተቀይሮ አዲስ ነገር ብናይ ብዙዎቻችን ይሄን ነው የምንፈልገው። አቢጌል ግን ለዚህ ስራዋ ዋጋ የምከፍልበት ቀን መምጣት አለበት። ውሃና ምጥን በየቀኑ እዛ መቃብር ላይ እየተጫወቱና ጭቃውን እንደፈለጉ እያተራመሱት ነው። አንድ ቀን ግን የልጁ አካል ወደ ላይ ብቅ ካለ እውነታው ተገለጸ፣ ሀቁ ፈነዳ ማለት ነው። በዚህ አጋጣሚ አቢጌል ወደ ዘብጥያ የምትወርድበት ቀን ነው። እሷ ግን ከገደለችው ልጅ ይልቅ የዳጣ ከዛ ቤት መውጣት ነው በጽኑ ያስጨነቃት። ሁልጊዜ ጥፋት፣ ሁልጊዜ ተንኮል፣ ሁልጊዜ ክፋት። ግን በስተመጨረሻ እሷ ውርደትንና ሽንፈትን፣ ክፋትና ጥፋትን ነው የምታመጣው። እጅግ የሚገርመው ጉዳይ ምን ይፈጠራል? ሁላችንም በጉጉት እንጠብቀዋለን። ዳጣ በጣም ተጨንቃለች። ለእኔ ሲል አባዬ ህይወቱን አደጋ ውስጥ ጥሏል። ለእኔ ሲል ትዳሩ ሊያፈርስ ነው። ለእኔ ሲል ደስታውን ተቀምጧል። አሁን ምንድን ነው የሚወጣኝ? የመጨረሻው ቀን ነው። ናታን እባክህን ከጎን ይሁን እባክህን እያለች እንግዲህ ናታን እያረጋጋት ነበረ። ታሪክ ተቀይሮ ሰላም የዳጣ እናት አይደለች የሚል ውጤት ተረጋግጦ አቢጌል ሁልጊዜ ከጥፋት መንገድ የማትጠፊ ለዚህ ጥፋትሽ ወደ ዘብጥያ ቤት ብሎ እንደውም አሳልፈው ለህግ ቢሰጧት እመኛለሁ። ሁልጊዜ ፈተና የበዛበት ፍቅር በጣም የጠነከረና የጸና ነው። ናታንና ዳጣም ተጋብተው አቢጌል እርር ትክን ጭስ ስትል ማየት እንፈልጋለን። ጋሽ ደረጀም የተደበቀ ሌላ ሚስጥር ቢኖር እንኳን ቢያንስ ከዚህ ጭንቀታቸው ተገላግለው ሀሳባቸው ቀሎላቸው ሰላማዊ ህይወት የሚኖሩበት ቀን ስንቶቻችሁ ናቸው የናፈቋችሁት? ጋሽ ደረጀ ኦቨር ናይስ ተጨንቀዋል ማለት ነው። እውነታው በእርግጥ ተቀብሮ አይቀርም፣ ተዳፍኖ አይቀርም፣ አንድ ቀን መውጣቱ አይቀርም። አሁን ደግሞ ወይዘሮ ማርታ ነገሮችን በጥንቃቄ እያየች ነው። ሰላምና ዳጣ እናትና ልጅ አይደለም የሚል ውጤት እንኳን ቢመጣ ምሳሌ ግን ነገሮችን ቀዝቀዝ ታደርጋቸዋለች፣ ተረሳቸዋለች ማለት አይደለም። ሜቢ ተቀይሮ ሊሆን ይችላል ልትል ትችላለች። ኤኒዌይ በጉጉት እንጠብቀዋለን። በጣም አጓጊ፣ በጣም ልብ አንጠልጣይ ነው። አቢጌል ሁልጊዜ ክፋትና ተንኮል እንደሰራች መጨረሻን አርዱን አግኝቶ ዘብጥያ የሚወርድበት ቀን ሩቅ እንደማይሆን ተስፋ እናደርጋለን። አባት ያለ እናት ያለ እያለች እንግዲህ በጭንቋ ጊዜ የምትፈልጋቸው አቢጌል ሁልጊዜ ግን የአባቷን ውርደትና የአባቷን ሚስጥር እየፈለፈለች የከረመችው አቢጌል አሁን ግን አባት ያለ ስትል አታፍርም። ስንቶቻችንን እኛ ልንወድቅ ስንል የምንደገፋቸው፣ ልንወድቅ ስንል ከማት የሚያወጡን፣ ግን በጭንቅ ጊዜያቸው ግን የእነሱን ውድቀትና የእነሱን ውርደት የምንፈልግ ስንቶቻችንን። አንዳንዴ ቤተሰብ ሲያዝንብን አወዳደቃችን የከፋ ነው። ሁልጊዜ መንገዳችን ሁሉ እንቅፋት ነውና የቤተሰብ ማሳዘን የለብንም። ከጥፋታችን ተምረን መልካም ልጅ ሆነን የቤተሰብ ምርቃን ማግኘት አለብን እንጂ ሁልጊዜ በቤተሰብ እየታዘነብንና ጥያቄ እየተነሳብን መኖር የለብንም።